እኔ የምለው ማለት ነው እነዚህ ሁለት ልጆች የሚጸልዩት ለኛ ነው ወይስ ለምንድን ነው? ጸሎቱ ለጊም ነው ወይስ ለቀጠሮ ጊም ነው? ውዶቼ መሆን አለበት፣ ይሄ መሆን አለበት። የኛም እጅ ወደ ላይ ይዘርጋ። ሲጀመር ያለ ጸሎት ታሸንፋለህ የኛ ልጅ። ሰላም ሰላም ውዶቼ፣ ሰላማችሁ ብዝትፍፍ ይበልልኝ በያላችሁበት። የሆነ ነገር ላስተላልፍ ነው የመጣሁት። ማታ ነው እኔ የሰማሁት። በእርግጥ ከተሳሳትኩኝም ግን ተሳስተሻል በሉኝ። የሆነ ቪዲዮ ተቀርጦ አዳምጬ ነው ማለት ነው። ከሀይሚ ጋር የምትጫወተው ልጅ ናት ያንን ስታወራ የሰማሁት። ያው የቀጠሮ ጊማቸው እሁድ እንደሆነ ተናግራለች ስታወራ ማለት ነው። ግን ብሩኬና ሀይሚ ሲያወሩ አልሰማሁኝም። ማስታወቂያ ምናምን ነገር አይሰሩም እንዴ? ለማንኛውም ግን ማለት ነው በእርግጥ የኛ ልጅ ሳትጫወት አሸንፋለች። ግን አብራት የምትጫወተው ልጅ እሷ በጣም ፌመስ ናት። እዛ ጋር ትክታክ ላይ ጌም መጫወት ለሷ የመጀመሪያው አይደለም፣ ጌመር ነች ምናምን ነገር። በእርግጥ ደግሞ ሀይሚዬ ያው አንዳንድ ቀን ነው በእንግድነት ትክታክ ላይ ገብታ የምትጫወተው። ብሩክም እንደዛው አንዳንድ ቀን እንጂ እንደዚህ ቋሚ የሆነ ጊፍተሮቻቸው ራሱ ወዳጆቻቸው ናቸው አይደለ? ሶ ግን ያም ሆነ ይህ በሶስትም ሆነ በአራት ስልካችን ታብ አድርገን በታብ ብቻ ታሸንፋለ የኛ ልጅ ማለት ነው። 10 ሚሊዮን ታብ ማስገባት አለብን ቀድመን ማለት ነው ልጃችንን ጨዋታው ከመጀመሩ በፊት። ይሄንን ደግሞ እናደርገዋለን። ሳትጫወት ነው ያሸነፈችው የኛ ልጅ። በዚህ 100% እርግጠኛ ሆኜ ነው ማወራው የምናገረው ማለት ነው። እኔ የምለው ግን ቅማምዬ ማለት ነው ይሄ ፎቶ የተሰረቀ ፎቶ ነው። ሻርብ 10 ምናምን ነገር በምንድነው በአሸንጓሊት ፊቷን የቀየረችው። እንደነዛ አይነት ሀይሚተኛ ሴቶች አሉ ባይ ዘ ወይ ማለት ነው። እሷ ግን ዘፈን ነው እየዘፈነች ያለችው ይሄንን እንትን አድርጋ። ግን እንደዚህ ሆነው እኮ በዚህ እድሜያቸው ቁጭ ብለው ሰው የሚያሙ ሰዎች አሉ። ኤግዛምፕል እንደው እኔ ነኝ እንደዛ የወሰብኳቸው ማለት ነው። ግን ቅማምዬ ምንድነው ቅኔው ነው ይሄ የአሸንጓሊት ቅኔው ምንድነው? አልገባንም። ሌላው ነገር ደግሞ ብሩኬ እሺ አሜን እያለ ነው እየተመረቀ ማለት ነው። እንግዲህ ከቅማምዬ ጋር ተጋቡ ምናምን እያለ የሱ ባልደረባው እየመረቀው ነበረ። አሜን እያለ ነው እጁን ዘርግቶ ማለት ነው። ሁለቱም አንድ አይነት ባልና ሚስት ከአንድ ወንዝ ይቀዳል። ብሩኬና ሀይሚን አይቻለሁኝ። ግን ደግሞ የጊሞን ነገር አደራ ልላችሁ ነው የመጣሁት። አደራ ልጃችን መሸነፍ የለባትም። ሁሌ አሸናፊ ነው መሆን ያለባት። ብትሸነፈም ግን ያው ጌመር አይደለችም። ግን ደግሞ የሰይጣን ጆሮ ይደፈን። አትሸነፍም እኛ እያለን ማለት ነው። ይህንን ለማለት ነው። እናንተም በቻላችሁት መጠን ቪዲዮ ስሩ። በዩቲዩብ በቲክቶክም በምንም አጥለቅልቁት፣ ከወዲሁም አጥለቅልቁት።